ቤተሰቦቼ እንግዲህ የአብርሽ ቪዲዮ በዚህ መልክ እየተሰራጨ ነው ማለት ነው። ለመናገር በጣም ያሳዝናል። የምሬ ነው የምላችሁ። ማለቴ አብርሽ ጥፋት ሰርቷል። ሩታ ጋር ከመገናኘቱ በፊት መናገር ነበረበት። ነገር ግን እሱ ቪዲዮ የለውም። ልጅቷ ብዙ ቪዲዮ ስላላት እንግዲህ ብዙ ቪዲዮ አለኝ አሁንም እለቃለሁ እያለች ተናግራ ነበረ ማለት ነው። ነገር ግን ይሄው ቪዲዮ አሁንም እየለቀቀች ነው ማለት ነው። እና እናንተ ምን ትላላችሁ? ለዚህ ሀሳብ አስተያየት በጣም ነው ግን የሚገርመው። እናንተ አብርሽ ግን ያልመሰለበት ዱርዬ ነው ማለት ነው። ጉድ 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 ብሏል። ኢዮዳብ ለካ እውነቱን ነው የምር። ወየ 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 አያ ወይ ዘንድሮ ላይ ፍሬም ታምሮ እውነት ነው እኮ እውነት ነው እናንተ አብርሽ ነጻነት የድሮ ፍቅረኛው እንደሆነች እውነቱን ተናገረ ዛሬ ማለት ነው። ከቪዲዮ ላይ ሰምታችሁት ከሆነ እኔ ግን ማለት ነው ቂም ይዤበታለሁ። ለምን ካላችሁ ከአሁን በፊት ለሩታ ሁሉንም ነገር ግፍ አድርጎ መናገር ነበረበት። ትዳር ሳትይዝ ማለት ነው ፍቅር ጋርም እንደተጣሉ ነገር ግን ደብቋት የገባ ነው የሄደች ማለት ነው። አሁን ትዳር ሲይዙ እንደዚህ መናገሩ ፈጽሞ ስህተት ነው። ነገር ግን አሁን አምኗል። በቃ እንዲህ ጭራሽኑ ተመልካችን እየተቸ ነበረ። ሁላችሁም ምነው ጨዋ ያጫውታችኋል። ሰው እኮ ከትዳር በፊት ብዙዎች እኮ አሉ። ምነው እኔ ብቻ ነኝ እንዴ የተለያየ ቪዲዮ የምትሰሩ ሚዲያውንስ የምታዋክቡት ሲል እንግዲህ አብርሽ ተመልካቾችን ተችቷል ማለት ነው። ስለዚህ ሁሉም የራሱ የሆነ ላይፍ አለው ሲል ተናግሯል ማለት ነው። ሚዲያዎችን ማስጠንቀቂያ እና ከአሁን በፊት ሁሉም ሰው የሚያውቀው ፍቅር ብቻ እንዳለች ነበር የሚያውቅ አብርሽ። ነገር ግን ከዚች ከነጻነት ጋር ግን ከፍቅር የበለጠ ነው የምር እናንተ። ወይኔ አብርሽ አልታወቀበት አተራማሽ ነው ለካ ማለት ነው። እንዴ ምንም እኮ ያልመሰለበት እና ነገር ግን ይችኛዋ ልጅ ራሱ እንግዲህ በምን እንደተጣሉ እንዴት እንደሆነ ባናቅም አሁን ትዳር ሲይዙ ሆን ብላ በጣም የተለያየ ቪዲዮዎች እያወጣች ነው ማለት ነው። አሁንም እየተናገረች ነው። በጣም ብዙ ቪዲዮ እንዳላት ተናግራለች ማለት ነው። ስለዚህ አብርሽ ያው እንግዲህ ቪዲዮና መረጃ እንዳለ ስለሚያውቅ ብቻ እውነታውን ተናግሯል ማለት ነው። ነገር ግን አሁን በጣም ያስጠላል። ምክንያቱም ሩታ እርጉዝ ነች። በዛ ላይ ቤተሰቦቹም አሁን ደስ ብሏቸዋል እሷ በማርገዟ ያው በማማኪም እንኳን ቢጋቡ ነገር ግን የእሷን ደስታ ሳይጨርሱ አሁን ይሄ ሲሰማ እንግዲህ ጋሽዬ ራሱ ምን እንደሚሉ ሁላችሁም ታውቃላችሁ ማለት ነው። የምር አብርሽ የሰራው ስራ ፈጽሞ ስህተት ነው ብዬ ነው የማስበው። ማለት ማንኛውም ሰው ከትዳር በፊት የሆነ የራሱ ሪሌሽንሽፕ ይኖረዋል፣ ችግር የለውም፣ ኖርማል ነው። ይህ ሁሉም እያንዳንዱ ማለት ነው። ነገር ግን ከዚች ጋር እንደጀመረ ቢናገር ኑሮ አሁን ይህ ሁሉ ነገር አይፈጠርም ነበር። በጣም የተለያዩ ቪዲዮ የማንጠብቃቸው ቪዲዮዎች እየወጡ ነው በእውነቱ ከሆነ ማለት ነው። ምንም በጭራሽ እየተሳሳሙ እየተጋጋጡ ምናምን እየተለፋፉ ቤተክርስቲያን ሁሉ ሄደው እኔ ግን ቃል ኪዳን የገቡ መስሎኝ ነበረ ማለት ነው። እና እሱ ደግሞ ስላልተስማማን ነው የተንኳት ምናምን አለ። እሷ ደግሞ እኔ ድላ ዩኒቨርሲቲ ወይኔ ተዋረደ፣ አብረሽ ተዋረደ። የተዋረደበት ምክንያት ምንድነው? ውሸት ስለዋሸ ነው ማለት ነው። ሰላም ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዛ በያላችሁበት የዓለም ዳርቻ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። እንዲሁም ሰብስክራይብ ስለምታደርጉ ምስጋናችን የከበረ ነው ማለት ነው። እና እንግዲህ ባያልቅበት አብርሽ የቤተሰቡን ጉድ አጃይብ የሚያስብል ጉድ ይዞልን መጥቷል ማለት ነው። እሱም እንግዲህ ምንድነው ነጻነት የምትባል ፍቅረኛ ነው ብላ እንግዲህ ያላወጣችሁ ፎቶ የለም። እናንተ ግን እኮ ለዩቲዩብ አይደለም የተነሱት፣ ገብቷችኋል? እሷ ከስልኳ ጋር እንደ ማስታወሻ ያስቀመጠችው እንጂ ለዩቲዩብ ቢሆን ኑሮ እሱ የሚለቀው ነበር። ነገር ግን እሱ አልለቀቀም። አስባችሁታል? የፍቅርን ብቻ ነው እኛ የምናውቅ ማለት ነው። እሷ ግን አያችኋት፣ ጎበዝ። አንዳንዴ እኮ የተማረ ሰው ይግደለኝ የሚባል ለካ እውነት ነው። እውነት እኔ አሁን ዛሬ ተረድቻለሁ። የተማረ ይግደለኝ በሚለው ማለት ነው። እንዶ ዛሬ ገና ተረዳው። ምንም እንኳን የተማሩት ሀገር ቢያፈርሱም ደግሞ አንዳንድ ምሁሮች አሉ። አያችሁ እቺ ቪዲዮዋን አስቀምጣ ለክፉ ቀን ሆናት አይደል እንዴ? አንዳንድ እኮ መረጃ ማስቀመጥን የመሰለ ነገር የለም። እና እህቶች ከዚች ከብልጥ ሴት ተማሩ። እናንተም አንዳንድ መረጃ ሲኖራችሁ ሴቭ እያደረጋችሁ መረጃችሁን ከዛ ለክፉ ቀን ይሆናችኋል አይደል እንዴ? ለክፉ ቀን ይሆናል። ስለዚህ ሁላችንም ከዚች ጀግናና እንቁ ሴት እንማርና መረጃዎችን እንቀበልና እሱ አሁን አብርሽ በጭራሽ መዋሸት አልቻለም። ገብቷቸው እኔም አይደለችም አላለ ምንም አይደለም። ምክንያቱም አንዳንድ ሰዎች ደግሞ ቀሽ ማስተሳሰብ የምታስቧላችሁ ይሄ እኮ ፎቶሾፕ ነው ምናምን የምትሉ እርግጠኛ አይምሯችሁ አይሰራም። ቪዲዮ ፎቶሾፕ አይደለም። ነገር ግን ይሄ ልጅ ከጥፋቱ ታርሞ ይቅርታ መጠየቅ ካለበት ሁሉንም ሰው ይቅርታ መጠየቅ ይችላል። እሷንም ሩታንም ሆነ ሌላውንም ለምን ስለዋሸ ማለት ነው እንጂ ከዛ ውጭ እሱ ራሱ አምነዋል። ስለዚህ እናንተ አሽቃባጮች በጎች ለምንድን ነው የምታሽቃብጡት? በጎች እኮ መቼም አትረዱም። ይሄ ሁሉ የበጎች
የበጎች አስተሳሰብ ነው። በጎች ናቸው እንደዚህ የምትሉት። ሌላ ሰው ግን ማንም እንደዚህ አይልም። ፎቶሾፕ ማለት ምን ማለት ነው? እንዴት እየተጋጋጡ አንዴ ባህር ላይ አንዴ ቤተክርስቲያን ላይ ይሄውን ፎቶሾፕ ነው። እናንተ መሀይሞች ማለት ነው። በጎች ናቸው ይሄንን የምትሉት እንጂ ሌላ ሰው አይልም። ከበጎች ውጭ ማንም አይልም። ይሄ ፎቶሾፕ አይደለም። ነገር ግን እሱ አምኗል። ስለዚህ እሱ እያምን እናንተ ምን ነው በአብረሽ ጫማ እኔ ልራመድ አላችሁ? አይደብራችሁም? እንደ ሼም ነው እና ስለዚህ ይሄ ልጅ እንግዲህ አምኗል። የራሴ በቃ አልተስማማምንም ተውኳት ብሎ 4 ነጥብ እንትን ብሏል፣ ሰርዟል። በቃ ተናግሯል። በቃ እውነቱን ተናግሯል። ስለዚህ አታሽቃብጡ፣ አሽቃባጮች አታሽቃብጡ፣ በጎች አታሽቃብጡ። እና እንግዲህ ያው ካመነ ያው ከአሁን በፊት ቢነግረ ታሪፍ ነበር። ነገር ግን ጭራሽ ነው ምን ችግር አለው? እኔ እኮ አሁን ከእሷ ጋር ገናኝም የድሮ ነው ምናምን ብሏል። እሷ ደግሞ ቡታጅራ ሲሄድ ያገኛታል ብላለች። አይገርምም? ግን ቡታጅራ ሲሄድ ካገኛት የምር ሩታን አይፈልጋት ማለት ነው ይሄ ልጅ። ስለዚህ ከሩታ ሳታረግዝ ምን ሳትል ሩታ ወደ ቤተሰቦቿ ነበር መሄድ ያለባት። ድሮም እኮ ወንድ ልጅ እኮ ሲለመን እኮ እንዲህ እኮ ነው የወንድ ልጅ መጨረሻው። ሴቶች መማር አለባቸው። ነገር ግን እኛ ሴቶች አንማርም። አታዩም? እንዲያውም በዚህ በቲክቶክ ራሱ እኮ በልመና እኮ ነው ትዳር የሚያገቡት እኮ። አንዴ ዱባይ ልወስድ ትለዋል፣ አንዴ አሜሪካ፣ አንዴ ካናዳ፣ አንዴ ጀርመን ምናምን እያሉ ሴቶች በልመና ነው የሚያገቡት። እውነቴን ነው የምላችሁና ወንድ ልጅ ተለምኖ ከተገባ ዘሩ ቀለጠ በሚለው ያዙት ማለት ነው። እና ወንድ ልጅ መለመን የለበትም። ይህ ኃይል ወንድ ልጅ ከተለመነ ለትዳር አይሆንም። ስለዚህ ያኔ ሩታ ናት ለምነው የመጣች አይደለ እንዴ አብርሽን። ነገር ግን አሁን ደግሜ እንደምለው ነገር ኮመንታተሮች ናቸው አሁን ጥፋቱ ኮመንታተሮች ናቸው። ምክንያቱም እናንተ ናችሁ እንዲያገባ እየጠየቃችሁ እናንተ ናችሁ በቃ እንዲያገባት አንተ ምንድነው አንተ ወዴት ነህ ምናምን ብላችሁ ማለት ነው እንጂ ይሄ ልጅ በቃ ወይ ይችን የሚወድ ወይ ሁለቱን የሚወዳቸዋል። ፍቅርን ይወዳታል፣ ያችኛዋንም ይወዳታል። ፍቅርን በተለይ በጣም በእርግጥ ያችን ይወዳታል። እንዴ ዘችኛዋ ጋር እንዴት እየተላላጠ ፎቶ እንደተነሳ አይታችሁታል አይደል ጋይስ? እና እንደዚህ ነው። ለማንኛውም ብቻ በጣም ነው የገረመኝ የምር የአብርሽ ጉድ። አቤት ቲክቶክ ጥልቅልቅልቅ ብሏል። ጉድ የሚል ሙዚቃ፣ ኧረ ጉድ ስንቱን ያሰኘኛል ለምን የሚል ሙዚቃ አለ ማለት ነውና በሱ ጋር እያቀነባበሩ ቅመሞች እንዳል አቤት ቅመሞች እናት የትንሽ ነገር ይበቃቸዋል። ቅመሞች ለማካበድ አንደኛ ናቸው። ስለዚህ ጥሩ አጀንዳ ነው። በቃ ለኛ የሜዳም ኩሽና ይሄው አሁን እንኳን ቪዲዮ የምንሰራ እንኳን ከኩሽና ሆነ ሴራሚኩን እያሳየልን ቪዲዮ መውጣት አይመቸንም። ስለዚህ ለኛ ለሜዳም ቅመሞች እንዲሁ በየቀኑ አጀንዳ ስለምታመጡ እግዚአብሔር ይስጣችሁ። ሌላ ምንም አለ እግዚአብሔር ይስጣችሁ። ነገር እምላችሁ እኛስ ምን እንስራ? ምንም የምንሰራው ነገር የለም። ብረት ድስት ከማንኪያ ከኩባያ ከብርጭቆ ውጭ ምንም የለም። መዳም ቤት ታውቃላችሁ፣ ምንጣፍ፣ ፍሪጅ ምናምን በቃ ይሄ ነው ያለ። ስለዚህ እናንተ ደግሞ ይሄንን ስለማትፈልጉ ውቀው ደብልቀው ምናምን ስለሆነ የሚመቻችሁ እና እኛም እንግዲህ አብረን ከስር እየተከተልን በቃ እንላለን እናሽቃብጣለን እናወራለን፣ ፈታ እንላለን፣ ዘና እንላለን። አብርሽ ምስኪን እኮ ነው ግን የምር እንግዲህ የስራችሁን ይስጣችሁ። ለማንኛውም ልጁን በቃ እና ታዋኩት፣ ተውት በቃ ምንም ማድረግ አይቻልም። እንግዲህ ተቀደም ነው እንጂ መጥኖ መደቆሰው ምን ያደርጋል? ወጭ ጥሎ ማልቀስ የሚባል ነገር አለና እንደዛ ነው እላችኋለሁ ውዶቼ፣ ማሮቼ፣ ፍቅሮቼ። በጣም ያሳዝናል አብርሽዬ። እና እንግዲህ እንደዚህ ሲል እንግዲህ መልእክቱን ተናግሯል ማለት ነው። ለዩቲዩበሮችም ለቲክቶከሮችም ምን ታሽቃብጣላችሁ፣ ምን ታሽቋልጣላችሁ እያለ እንግዲህ አቤቱታውን ተናግሯል። የምትሰሙ ካላችሁ ስሙ ማለት ነው። የማሰሙ ደግሞ ያው እንግዲህ አልሰማችሁም በሚለው ይያዝላችሁ ማለት ነው። እና ይሄ ነው ማለት ነው ውዶቼ፣ ማሮቼ፣ ፍቅሮቼ። በተረፈ ቪዲዮ ከተመቻቹ ሼር አድርጉልኝ፣ እናንተ ተው ሼር አድርጉልኝ። ቪዲዮ እየታየልኝ ስላል አይደለ ሼር አድርጉልኝ ማለት ነው። ቪዲዮ ፓናል ላይ ይውጣልኝ። ከዛ ውጭ እንግዲህ ፈጣሪ ሀገራችን ኢትዮጵያን ሰላም ያርግልን፣ ጦርነት በቃ ይበለል፣ መተሳሰብ አንድነት ያምጣልን። እና ይሄ ነው የምለው ነገር ማለት ነው። እና በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትረፍረፍ ይበልልኝ። እኔ ውድ ቤተሰቦች ሰብስክራይብ ስለምታረጉ ምስጋናችን የከበረ ነው። ከዚህ የበለጠ ደግሞ እንደምታስደስቱን ተስፋ እናደርጋለን። ሰላማችሁ ይብዛልኝ።